ተመልካቾች አሁን ያለንበት ወቅት የተለያየ ፕሮግራም የምናዘጋጅበት ወቅት ነው። ለዛ ደግሞ ሀበሻ ቀሚስን የት እናሰራ ብላችሁ ሀሳብ ከገባችሁ ዛሬ ይዣችሁ የመጣሁት ጠላፊም ዲዛይነርም ሰፊም የሆነው ሀሰን ዲዛይን ጋር ነው። እንግዲህ ሀሰን የሚታወቀው ቆንጆ ቆንጆ ልብሶችን በመስራት ነው። ለማታውቁት ሰዎች ደግሞ ያሉትን ልብሶች እንዲሁም ደግሞ ዋጋቸውን እያሳያችሁ ቆይታ እናደርጋለን። ቪዲዮ ላይክ እና ሰብስክራይብ በማድረግ አብራችሁ ቆዩ። ሰላም ሀሰን። ሰላም ሩቲ፣ እንኳን ደህና መጣሽ። እንኳን ደህና ጠበቀ። ሰላም ነው አለን። በዓል እንዴት አለፈ? በዓል አሪፍ ነበረ፣ አሪፍ አለፈ። አሁን እንግዲህ የፕሮግራም ወቅት ስለሆነ ተመልካቾች ቆንጆ ልብስ እንዲለብሱ በሚል ያው አንተ ዲዛይነርም ስለሆንክ ከቆንጆ አድርገህ እንደምትሰራ ቃለውኝ ለማያውቁ ሰዎች ደግሞ ለማስተዋወቅ በሚገባ እናመሰግናለን። በመጀመሪያ ስለመጣችሁ እጅግ በጣም አድርገን እናመሰግናለን። ዛሬም እንደተለመደው ቆንጆ ቆንጆ ነገር ይዘን መጠናል። አዲስ ለሆኑ ለማያውቁን እንግዲህ ሀሰን ዲዛይን እንባላለን። ጥልፍም ዲዛይንም አዳዲስ ልብሶችን ክሬት አድርገናል። በቤታችን ያልተለበሱ ልብሶችን ቆንጆ ቆንጆ ስራዎችን እያቀረብን እስከዛሬም እናንተ እያቀረባችሁን እየመጣችሁ እያያችሁን ቆይተናል። ወደሚቀጥለውም እንግዲህ አሪፍ አሪፍ ነገር ይዘን እንጠብቃችኋለን። ዛሬም ቆንጆ ቆንጆ ነገር ይዘን እንጠብቀናችኋል። መልካም። እሺ፣ ዩኒክ ሆነው እንግዲህ የተለየ ዲዛይን መልበስ ከፈለጉ አንተን ሀሳብ ማማከር ብቻ ነው ያለባችሁ። ሀሳብ አይግቦት እንላለን። የራሳችሁ ሀሳብ አእምሯችሁ ላይ ያለ አንዳንድ ሰዎች ብዙ ጊዜ ለራሳቸው የሰርግ ፕሮግራም ወይም ደግሞ ሌላም አይነት ነገር ሲገጥማቸው ጀስት አርቲስቶች ያደረጉት ወይም ሰው ያደረገውን ነገር ሳይሆን ራሳቸው አእምሯቸው ላይ ሆነ የሚመጣላቸው አሪፍ አሪፍ አይዲያ እና የዲዛይን አይነት ይኖራል። የኛ ስራ ደግሞ ትልቁ ስራ ያንን ነገራቸውን ተረድተን ከነሱ ያለውን ነገር ሰምተን እኛም ደግሞ አሪፍ አሪፍ ነገር አይዲያ ጨምረንበት ቆንጆ ቆንጆ ስራዎችን እየሰራን አዳዲስ ነገሮችን ማልበስ ነው። የግድ ሰው ለብሶት ምናምን አይደለም የምንጠብቀው። እንደዛ ነው። አዳዲስ ነገር ለሚፈልጉ አሉ ብዙ ሰዎች ባይዘው ጥበብ ማንም ያለበሰው ራሳቸው ሀሳባቸው ላይ የመጣላቸውን ነገር የከለር ምርጫ በዲዛይኑን በቀለል ሊበል ከበድ ይበል የሚለው በራሳቸው ስለሆነ እንደዛ አይነት ዲዛይኖችን እኛም ያገዝናችሁ ቆንጆ ቆንጆ አድርገን ሰርተን የምናቀርብ ይሆናል ማለት ነው። መልካም። እሺ፣ ዛሬ ምንድነው ያዘጋጀህልን? ከማንኛው እንጀምር? ዛሬ እንግዲህ መጀመሪያ ላይ እንደምታየው እንግዲህ ትልቅ የሆነ የሙሽራ ለፕሮግራም መደረግ የሚችል ቆንጆ ሼፕ ቀሚስ ነው ይዤላችሁ የመጣሁት። እንደምታዩት እንግዲህ ከታች ስፋቱ እስከ 50 ሴንቲሜትር የሚደርስ ትልልቅ ዳይመንድ በመስቀል ታጅቦ በትንንሽ ሰንሰለቶች 4 ማዕዘን ተደርጎ የተሰራ እንደምታየው እንግዲህ ከላይና ከታች ጉብጉቡ በትንንሽ መስቀል ተደርጎ በፈርጥ ታጅቦ እጅግ በጣም በሚያምር መልኩ እንደምታየው ፈርጦቹ እያንዳንዱ መስቀል ላይ ተቀምጠዋል። ከታች ደግሞ ትልልቅ የሚያማምሩ እንትን የሚባሉ ሬንቦ የሚባሉ ከለሮችን ፈርጥ አስገብተንለታል። እንደምታየው እንግዲህ ይህ ከለር በጣም እጅግ በጣም የሚያምር ቆንጆ የሆነ ከለር ነው ያስገባንለት መሀል ላይ ሰርግ የሚሆን ለትልልቅ ፕሮግራም የሚሆን ደመቅ የሚያደርግ ነገር ስለሆነ እጅግ በጣም የሚያምርና ከላይ ደግሞ ወገቡ ላይ ቪ አድርገን አንገቱ ጋር ደግሞ እንደምታዩት ክብ ቪ ነገር አድርገን በሚያምር ቅርጽ በእጅጌ ጉርድ አድርገን አምጥተነዋል። ይሄ ልብስ በዚፐር የተሰራ ሲሆን ኖርማሊ ደግሞ ዚፐር አይመቸንም ለሚሉ ሰዎች በላስቲክ ሆኖ ቆንጆ ሆኖ መሰራት ስለሚችል ምንም አይነት ስጋት እንዳይገባችሁ እንላለን። እንደምታዩት እንግዲህ በ3 አይን መነን ቆንጆ ሆኖ ተሰርቶ ልቅም ያለ ስራ 55 ሺህ ብር ጀባ እያልናችሁ ነው። በጣም አሪፍ ኦርደር ያድርጉ እንላለን። እሺ ሀሰን፣ ለፕሮግራም እንግዲህ የሚያደምቅ ቆንጆ ነው። በጣም እጅግ በጣም የሚያምር ቀሚስ ነው። እንደምታየው ሲያዩትም ራሱ በጣም ነው የሚያምረው። በፈርጥ ታጅቦ ቆንጆ ሆኖ የተሰራ ቀሚስ ነው። 55 ሺህ ብር ኦርደር አድርጉ እንላለን። መልካም። እሺ፣ ወደ ቀጣይ ስንሄድ ደግሞ እንግዲህ ሰርግ አይደላውን ያሳየናችሁ የፕሮግራም ቀጣዩ ደግሞ እንግዲህ ለማጀብ የሚሆን ለቤተሰብ የሚሆን ለእናቶች ቀለል ያለ የሰርጉን ፕሮግራም ለማድመቅ ለሚጥሩ ሰዎች ቀለል ያለ ነገር ነው ይዘን የመጣ ነው። እንደምታየው በፈርጥ እጅግ በጣም በሚያምር መልኩ ታች ላይ መስቀሎቹ ከስር ያለው ዲዛይኖቹ እጅግ በጣም በሚያምር ጽድት ያለ መነን ቆንጆ ስራ ይዘን ነው የቀረብነው። እነዚህ ደግሞ እንደዚህ ቆንጆ ሆኖ ተሰርተው በምታያቸው መልኩ 5 ሜትር ነጠላ ተደርጎለት ዋጋቸው 20 ሺህ ብር ነው። 20 ሺህ ብር ነው። ቆንጆ ነው ዋጋው። አንተ በቆንጆ ዋጋ ነው የምትታወቀው። ጥርት ባለ አሁን ጥርፉን ጥርት ያለ ነው። ፈርጦ ዲቴል ነው የገባው። በደንብ እንግዲህ ለሙሽራ አጃቢዎች እና ለቤተሰብ ለእናቶች ይዘዙን እንላለን። ቆንጆ ዋጋ ነው። አስቸኳይም በፈለጋችሁትም ኦርደር ማድረግ ትችላላችሁ። የማህበር መታዘዝ እንችላለን። ወደ ቀጣይ ነው። እሺ፣ ቀጣይ ላይ ደግሞ እንደምታዩ እጅግ በጣም ትልቅ የሆነ
ጽድት ያለ 3 አይን መነን የተጠቀምንለት ከወገብ በላይ ሙሉ ጥልፍ የተደረገለት ከስር ደግሞ እንደምታዩ የሰፌድ ቅርጽ ያለው ሀገራዊ የሆነ ይዘትን ያለው ልብስ ነው። እንደምታዩት እንግዲህ ከለር ፉል ነው። በጣም ከለሩ ደመቅ ያለ ስለሆነ ፈርጡን በመጠኑ አድርገንለታል። ምክንያቱም በጣም ከለሩ ለራሱ ፈርጥ ማስፈልገው አይነት ከለር ነው። እጅግ በጣም የሚያምር ከለር። እንደምታዩት ደግሞ ከላይ ትንንሽ የታችኛውን የሰፌድ ቅርጾችን ላይ አስቀምጠንላቸው ሙሉ 5 ወርድ ላይ አድርገንለታል። መነኑ 3 አይን መነን እጅግ በጣም የሚያምርና ምቾት ጥንካሬ የተላበሰ ቆንጆ የሆነ ከላይ ደግሞ እንደምታዩት አንገቱ ክብ ቪ ተደርጎ የተሰራ በእጅ ጉርድ ነው። ይሄ ልብስ እንግዲህ እንደዚህ ቆንጆ ሆኖ ተሰርቶ የመጨረሻ ዋጋው 60 ሺህ ብር ነው። 60 ሺህ ብር ነው። ኦርደር ያድርጉ እንላለን። ለሙሽራ እጅግ በጣም የሚያደንቅ ደስ የሚል ነው። ለሙሽራ እናትም መሆን የሚችል ነው። ከዚህ ላይ የተለያየ ነገር አይዲያ ካላቸው ይጨመር ይቀነስ የሚሉት ነገር ካለ መጨመርም መቀነስም ስለሚችል ምንም አይነት ስጋት እንዳይገባችሁ እንላለን። መልካም። እሺ ወደሚያምረው ልብስ ስንመጣ ደግሞ አሁንም እንግዲህ እንደምታዩት እጅግ በጣም የሚያምር ትልቅ የሆነ ከስር በጣም ግዝፍ ላለማድረግ በየመሃሉ እንደምታዩት እንግዲህ በኮከብ የሆነ በክብ መስቀሎች እና እንትኖች ታጅቦ መሀል ላይ ደግሞ እንደምታዩት በአራት ማዕዘን እጅግ በጣም በሚያምር መልኩ ከስር ወደ 12 ሴንቲሜትር የሚሆን ሙሉ የተያያዘ ጥልፍ አለው። ከላይ ደግሞ ዳይመንዶች እና ትልልቅ መስቀሎችን ተቀምጠውበታል። እንደምታዩት በጣም ነው የሚያምረው። ከለር ኮምቢኔሽኑ በጣም ነው የሚያምረው። ሁሉም ነገሩ ቆንጆ ሆኖ እጅግ በጣም ተጨንቀን ጽድት አድርገን በደብል መነን ተደርጎ የተሰራ ነው። በ3 አይንም ለሚፈልግ ሰው 3 አይን መሆን ይችላል። ከላይ ደግሞ እንደምታዩት ወገቡ እዛው ላይ ያለቀለት ቀበቶ ከላይ አንገቱ ክብ ቪ ተደርጎ በእጅጌ ጉርድ ነው የሰራ ነው። እንደምታዩት እንግዲህ እጅግ በጣም የሚያምርና ደስ የሚል ቀሚስ ነው። ለፕሮግራም ድምቅ ማድረግ የሚችል ቀሚስ ነው። ይሄ ቀሚስ እንደዚህ ቆንጆ ሆኖ አልቆለት 45 ሺህ ብር ነው። 45 ሺህ ብር። እንግዲህ አንተ ጥራት ያለው ልብሶች በተመጣጣኝ ዋጋ ነው በሚገባ በጣም ቆንጆ ነው። የደንበኛ ኪስ የማይጎዳ እኛ ጋር ደግሞ ቆንጆ አድርገን በጥራት ቀጣይነት ያለው ደንበኝነት ነው የምንፈልገው። በዛ ነው አስበን የሰራናቸው ማለት ነው። በጣም አሪፍ። በቀጣይስ ደግሞ እንግዲህ ሩትዬ እንደምታየው እንግዲህ ወደዚህኛው ልብስ ስንመጣ ደግሞ ድምቅ ያለ ልብስ ነው። በጣም የሚያምር ለተለያየም ነገር በቃ ለፈለጉት ፕሮግራም መሆን የሚችል ደመቅ ያለ ደስ የሚል ቀሚስ ነው። እንደምታየው እንግዲህ ይሄ ቀሚስ የትዕዛዝ ቀሚስ ሲሆን ደንበኛችን ባለችው መሰረት ከላይ እንደ ሹራብ ስራ ሆኖ በላስቲክ ተደርጎ ሙሉ ወራጅ ሆኖ የተሰራ ቀሚስ ነው። እንደምታዩት እጅግ በጣም የሚያምርና ጽድት ያለ 3 አይን መነን 5 ወርድ ተደርጎ የተሰራ ነው። በ5 አርብ ስራ ከስር ያሉት የእንትኖቹ ከላይ ያሉት ጉብጉቦቹ ፓርት ፈርጡ አገባቡ እጅግ በጣም በቆንጆ ሁኔታ የተሰራ ቀሚስ ነው። እንደምታዩት እንግዲህ ይሄ ቀሚስ እንደዚህ ቆንጆ ሆኖ በሚያምር መልኩ ረዥም ነጠላ ኖሮት 20 ሺህ ብር ነው። 20 ሺህ ብር ነው። ኦርደር ያድርጉ እንላለን። በጣም ቆንጆ እንዲሁም በተጨማሪ የራሳችን ዲዛይን የተደረጉ ቀጣይ ላይ አውጥተን የምናሳያችሁ ለአሁን ያዘጋጀናቸውን እናሳያችሁ። እንደምታዩት እጅግ በጣም የሚያምር በፈርጥ የተሽቆጠቆጠ ለፕሮግራም ለሰርግ መሆን የሚችል ትልቅ ቀሚስ ነው። እንደምታዩት አልቆ 5 ወርድ ተገጣጥሞ ደግሞ ታዩታላችሁ። በቀጣይ በጣም ነው የሚያምረው። የሚያምር ቀሚስ በፈርጥ የታጀበ ከለር ያልበዛበት ጥቁርና ጎልድ ብቻ ተደርጎ ከስር ደግሞ እንደምታየው ፈዛዛ ቀይ ተደርጎለታል። እጅግ በጣም የሚያምር ውስጡ ከላይ ወጣው የተደረጉት በደንብ በመስቀል ተደርገው ታጅበዋል። እንደምታየው ርጭት ነው ያደረግነው። ይሄ ቀሚስ አልቆለት ቆንጆ ሆኖ ተሰርቶ 50 ሺህ ብር ነው። 50 ሺህ ብር ነው። ከላይ ሙሉ ጥልፍ ነው ያለው። ሙሉ ጥልፉ ተነስቶ ደግሞ በተለያየ ሰዎች በመረጡት ዲዛይን መደረግ ይችላል። እንግዲህ በጣም ቀላልና እጅግ በጣም ስስ ነው። ለመልበስ በጣም ምቾት አላቸው። እንግዲህ ሀሰን ጋርም ሌሎችም ጋርም እኔ እንትን የምለው የዱባይ ክር ነው። ክሩ ራሱ የተመረጠ ክር ነው። ቆንጆ ክሮችን ነው የምንጠቀመው። ለሚያውቅ ሰው ያውቀዋል። የሚጠቀሙ ሰዎች ያውቁታል። እንደ ተጨማሪ ደግሞ አንድም እንደዚህ የተዘጋጀ አለ። ቀለል ያለ እጅግ በጣም የሚያምር ለመልበስ ምቹ የሆነ በጣም ቀለል ያለ ክብደት የሌለው እንደምታየው የቤታችን ክሬት የተደረገ ስራ ነው። በፈርጥና በአንድ ክር ብቻ ታጅቦ
እጅግ በጣም ቆንጆ ሆኖ የተሰራ ልብስ ነው። ይሄ ልብስ አልቆ እስካይሆን የራሱ በጣም የጓጓሁት። በቀጣይ እንግዲህ ሙሉ ቀሚሱ አልቆ የምናሳያቸው ይሆናል። ለየት ያለ ነው። በጣም ምርጥ ቀሚስ ነው። ቀላል ነው። በዛ ላይ ደግሞ ምንም አይነት ክብደት የለውም። አልተለበሰም። ገዢዎች እንግዲህ የመጀመሪያ ገዥ ከሆናችሁ እናንተ ነው የመጀመሪያ የምትለብሱት። እንደምታዩት እንግዲህ ቀጣይ ላይ አልቆ ደግሞ ቆንጆ ሆኖ የምናሳያችሁ ይሆናል። ተሰርቶ እዚህ ጋር ከለር ያላስገባንበት ትልቁ ምክንያት ያው እንደ መጀመሪያ ክሬት የተደረገ ስራ ስለሆነ ይህን እያየን ደግሞ ቀጣይ ላይ የከስተመርን ፊድባክ እያየን እነዚህ ላይ ከለር ይጨመርልኝ ከበድ እንዲል ፈልጋለሁ ማለት ከለር እንዲበዛለት ፈልጋለሁ የምትሉ ከሆነ ተጨምሮ በምትወዱትና በመረጣችሁት ከለር መጨመር ይችላል። ላይክ ለማድረግ የፈለግነው ግን እኛ መስቀሎቹ ከላይ እንዳሉ ሆኖ ዳይመንድ እየሆኑ እየወረዱ እነሱ ነው ሞር ጎልተው እንዲታዩ ለማድረግ የፈለግነው። ጀስት እነዚህ የገጠሙ ሲሄዱ ደግሞ እዚህ ጋር ያለው ዚግዛግ እየሰራ የሚሄደው ፓርት እጅግ በጣም ልዩ ውበት የሚሰጠው ይሆናል። ተገጣጥሞ እንግዲህ 5 አርብ ሲገጣጠም ተገጣጥሞ ቆንጆ ሆኖ ደግሞ በቀጣይ እናሳያችኋለን። ይህን ቀሚስ ማዘዝ የምትፈልጉ 25,000 ብር ብቻ ነው። ቆንጆ ነው ዋጋው፣ በጣም ቆንጆ ዋጋ። ቆንጆ ነው እያልኩኝ ነው፣ ግን እኔ ስራህን ስለማውቀው ኖርማሊ ከስራው ጋር እና ከጥልፉ ጋር ተመጣጣኝ ዋጋ ነው። በጣም ቆንጆ ነው። እጅግ በጣም የሚያምር ቀለል ያለ ግን ደግሞ ቀላል ሆኖ ለትልልቅ ፕሮግራም ሁሉ መሆን የሚችል ነው። እንደምታዩት በፈለጋችሁት ከለር ተጨምሩበት። ከለር እየገባበት ደግሞ እነዚህ አሁን ያልኳችሁ ፓርት ላይ ይጨመርልኝ የምትሉ ከሆነ እየተጨመረ ዋጋውን ደግሞ እንደ አዲስ እየወጣለት የምናስተናግዳችሁ ይሆናል። ኦርደር አድርጎ እንላለን። መልካም ሀሰን። እሺ አሁን ደግሞ ወደ ብትኖች እንሂድ። ወደ ብትኖች በመቀጠል እንግዲህ አሁንም የምናሳያችሁ ብትን ነዶዎችን ነው። ቆንጆ ለፕሮግራም የሚሆኑ ትልልቅ ልብሶች ናቸው። አሁን ይዤላችሁ የቀረብኩት እንደምታየው አረንጓዴ በቢጫ በኦሬንጅ ሸብረቅረቅ ብሎ ቆንጆ ሆኖ የተሰራ መደቡ ደግሞ ቬጅ እና ወርቃማ ተደርጎለት የተሰራ ልብስ ነው። እንደምታየው እንግዲህ እዚህ ጋር 3 ባንድ ተደርጎ ላይ አንድ ጉብጉብና የማጀቢያ አረንጓዴ ተደርጎ ዲዛይን በሚያምር መልኩ ቆንጆ ሆኖ ተሰርቷል። የጥለቱ ጥራት ቆንጆ ሆኖ እጅግ በጣም የሚያምር በ3 አይን ልቅም ብሎ የተሰራ ከሰፊ ነጠላና የሚያምር ቆንጆ ነጠላ ጋር ተሰርቷል። በጣም የሚያምር ነጠላ ነው ያለው። ይሄ ልብስ እንደዚህ ቆንጆ ሆኖ በምትፈልጉት አይነት ዲዛይን 25,000 ብር ነው። ኦርደር አድርጎ እንላለን። 25,000 ብር ብቻ። ለፕሮግራም ለተለያዩ አይነት እንትኖች ደመቅ ማድረግ የሚችል ልብስ ነው። ወደ ቀጣይ ስንመጣ ደግሞ አሁንም እስከ 40 ሴንቲሜትር የሚረዝም እጅግ በጣም ደስ የሚል 2 ከለር በ3 አይን መነን እጅግ በጣም የሚያምር ሰፊ ወርድ ከቆንጆ ነጠላ ጋር ሰፊ ነጠላ አለው። ነጠላው ያምራል። ልብሱም ቀለል ያለ 2 ከለር እጅግ በጣም የሚያምር ያልተጋነነ አይነት ልብስ ነው። ወርቀዘቦቹ ደግሞ ዲቴል በጣም ይሆነ እጅግ በጣም የሚያምሩ የተለያዩ አይነት ቅልቅል ወርቀዘብ ነው የተደረገበት። ይህ ልብስ እንደምታዩት እንግዲህ ቆንጆ ሆኖ በመረጣችሁ ዲዛይን 25,000 ብር ይሸምቱ እያሉ ነው። በጣም አሪፍ ነው። ኦርደር አድርጉ። እንግዲህ እንዳንተ አይነት ዲዛይን ደግሞ አግኝቶት ልብሱን ሲሰራው ሰው ከሰውነታቸው ጋር ፊት ያደርጋል። አንደኛ፣ ሁለተኛ ደግሞ የሰጡትን ዲዛይን አሳምራ በሚገባ በመረጡትና በወደዱት እኛንም እያማከራችሁ የተለያየ አይነት ቆንጆ ዲዛይኖችን እንፈልጋለን ካላችሁ አለን እንላለን። መልካም። ወደ ቀጣይ ስንመጣ ደግሞ አሁንም የአረንጓዴ አፍቃሪ ነኝና አረንጓዴ ተጀር እጅግ በጣም የሚያምር ሻይን የተቀላቀለበት ደግሞ አረንጓዴው እጅግ በጣም ቀለል ያለ ደስ የሚል እስከ 40 ሴንቲሜትር የሚረዝም ወርድ ስፋቱ የመነን ጥራቱ ቆንጆ ሆኖ የተሰራ ከሰፊ ነጠላ ጋር የዛውም ቆንጆ ሆኖ የወጣ ነጠላ ነው። ይህ ልብስ እንግዲህ በመረጣችሁት ዲዛይን ቆንጆ ሆኖ ተሰርቶ 22,000 ብር ነው እንላለን። 22,000 ብር እጅግ በጣም ቆንጆ ነው። ኦርደር አድርጉ። በቀጣይ ደግሞ የምንመጣላችሁ ቀጠን ያሉ አሁንም እንግዲህ ቅድም እንዳልኳችሁ ለቤተሰብ የሚሆን ለአጃቢ የሚሆን ቆንጆ ልብሶችን ነው ይዤላችሁ የመጣሁት። እንደምታዩት እንግዲህ በወርቃማ ከለር በፐርፕል ከለር ጎመን ከለርም አለው። እጅግ በጣም ሸብረቅረቅ ብሎ በቆንጆ ዲዛይን ዳይመንድ እየሆነ ይወጣል። መነኑ ጽድት ያለ 3 አይን ነጠላቸውም ቆንጆ የሆነ ነጠላ አላቸው።
እነዚህ ልብሶች እቺ ልብስ እጄ ላይ 2 ፍሬ ያለች ማዘዝ ለምትፈልጉ የዚህ ልብስ ዋጋ 17000 ብር ነው። በግሩፕ ሲለብስ ደግሞ ሞራ ያምራል በጣም በደንብ ቆንጆ ሆኖ ማድመቅ የሚችሉ ናቸው። በግሩፕም ኦርደር አድርጉ እንላለን። ወደ ቀጣይ እንግዲህ እነዚህ ዋጋ 17000 ብር ነው። 17000 እሺ። ልብስን የሚያሳምረው እንግዲህ አሰራሩ ነው። እጅግ በጣም ዋጋ አለው። ስሬቱ ነው ዋናው። የባለሙያዎች እጅ ነው ሲጨመርበት እንደዚህ አይነት ልብሶች ቆንጆ ሊያደርጋቸው የሚችል ዋናው ሰሪውና ጠላፊው ነው። ቀጣይ እንግዲህ እንደምታየው እንግዲህ አሁንም ለማጀቢያ የሚሆን ቢጫ ከለር ጥበብ የሚባል ልብስ በደንብ እጅግ በጣም የሚያምር ከለር ያልበዛበት እጅግ በጣም ያልተጋነነ ደስ የሚል ልብስ ነው። ሁለት ከለር ነው። የሚያደምቅ ልብስ ነው። ቆንጆ ልብስ ነው። ሰፊ ነው ደግሞ ወርዱ ወደ ጎን ያለው ስፋት መነኑ 3 አይን መነን ቆንጆ መነን አለው ከቆንጆ ነጠላ ጋር። ይሄ ልብስ በመረጣችሁት አይነት ዲዛይን ቆንጆ ሆኖ ተሰርቶ 17000 ብር ነው። ከዛ ጋር ተመሳሳይ ናቸው። ቆንጆ ነው ዋጋ እጅግ በጣም ወርቀ ዘብ መኖሩም ደግሞ ለፕሮግራም ያደምቃል። በደንብ ለፕሮግራም መሆን የሚችሉ ቆንጆ ልብሶች ናቸው እነዚህ። ወደ ቀጣይ ስንመጣ ደግሞ እንግዲህ አረንጓዴ ተወጀ የለ በጣም የሚያምር አረንጓዴ ደግሞ ይሄ ማለት ቆንጆ አረንጓዴ ከቢዥ ከለር ጋር አረንጓዴው ባይዘው ወርቃማ አለው ይታያል አይደል? እንግዲህ ቪዲዮ ላይ ገባ ይችላል ሆኖ ቪዲዮ ላይ ገባ ይችላል እንዳልሽው ፎቶ እየላክንላችሁም ማሳየት እንችላለን። ችግር የለውም። በመታየት እንግዲህ እስከ 28 30 ሴንቲሜትር የምትሆን ልቅም ብላ የተሰራች እጅግ በጣም የምታምር ጥለት ነች። ነጠላዋም ቆንጆ ነጠላ አለቻት ከረጅም ነጠላ ጋር። እንደዚህ ሆኖ በመረጣችሁት ዲዛይን 17000 ብር ይወሰዱ ይላል። 17000 ቆንጆ ነው ዋጋው። ቆንጆ ነው ዋጋው እያልኩ ነው፣ ግን የሀበሻ ልብስን ኖርማሊ ዋጋውን ስለማውቀው ልክ ነሽ። አንቺ ብዙ ጊዜ ኤክስፒሪየንስ ስላደረግሽው ዋጋውን ታውቂዋለሽ ነው። አዳዲስ ለሆኑ ሰዎችም ይበልጥ አንቺ ነሽ ፕሮፊት ታደርጊልኝ። እውነት ነው። ወደ ቀጣይ እንግዲህ ስንመጣውን ደግሞ ፍላወር ቆንጆ የሆነች ፍላወር ለሙስሊምም ለክርስቲያንም መሆን የምትችል ዲዛይኗም እስከ 30 ሴንቲሜትር የረዘመች በተለያዩ አይነት ዲዛይኖች ላይ እናታች ቆንጆ ሆኖ ታጅቦ የተሰራ እጅግ በጣም የምታምር 2 አይን መነን የሆነች ነጠላዋም ቆንጆ የሆነች ነጠላ ፍላወሯን አድርገው በትንሿ የጉብጉባን ጫፍ አድርገውላታል። ይሄ ልብስም በተመሳሳዩ መልኩ በመረጣችሁት አይነት ዲዛይን ተሰርቶ ዋጋው 17000 ብር ነው። 17000 ቆንጆ ነው። በጣም ቆንጆ ነው። ወደ ቀጣይ ስንሄድ ደግሞ የልብስ በቃ እናንተ ቤት የኛ ቤት ስራ ነው። ብዙ ጊዜ ሰርተናል ከዚህ በፊትም አሁንም ደግሞ በቆንጆ ስራ ይዘነው መጣናል። እንደተለመደው እንደምታያት እንግዲህ ጥለቷ እስከ 17 20 ሴንቲሜትር የምትረዝም ነች። ቆንጆ ጥለት አላት። ነጠላዋ በጣም ነው የምታምረው። ነው ባካል በጣም ታምራለች። በጣም የምታምር ጥለት ነች። ነጠላዋም ቆንጆ ነጠላ አለቻት። ሙሉ ዲዛይኗን ዳይመንድ አድርገው ወጣውላታል። ይሄ ልብስም እንግዲህ በተለመደው እንደተለመደው አይነት ዋጋ ነው። 17000 ብር ነው ዋጋው። 17000 በጣም ቆንጆ ነው። ዛሬ በ17000 ነው እንድላል። 17000 ነው ወድማለች። ተመሳሳይ ሳይዝ ያላቸው ተመሳሳይ ሸማኔ አንድ አይነት ስራ የተሰሩ ልብሶች ናቸው። ለዛ ነው የተለያዩ አይነት ዲዛይኖችን በተመሳሳይ ዋጋ ይዘንላቸው የመጣ ነው። ኦርደር አድርጉ እንላለን። እየደወላችሁም ደግሞ ለምታዙን ለምታበረታቱን እጅግ በጣም አድርገን እናመሰግናለን ማለት ወደን። ኦኬ በዚሁ አጋጣሚ ሳባ እና ዮርዳኖስ ከአሜሪካ እንዲሁም ደግሞ ሰላማዊት ከዩናይትድ ኪንግደም ከለንደን አመስግኑልኝ ብለውኛል። ቆንጆ አድርገን ስለሰራላቸው ነው እንግዲህ እኔ ይደውሉልኛል፣ ብዙ ጊዜ የሚያወሩኛል። ላንቺም እንደነገሩሽ ነግረውኛል። እጅግ በጣም አድርጌ አመሰግናለሁ። መርጣችሁን ወዳችሁን ስለመጣችሁ እንግዲህ ያክብረልን ብለናል። እውነት ነው። አንዳንድ ሰዎች አንዳንድ ከስተመሮች ቤተሰብ ይሆናሉ። በደንብ ቆንጆ ከሰራህላቸው አንፃር እንግዲህ ደግሞ አዲስም አንተ ጋር የሚመጡ እንላለን። ቤተሰብ የሆኑ ቆንጆ ስራዎችን እንደ ቤተሰብ የመረጣችሁትን እየሰራን ያልተመቻችሁትን እየሰማናችሁ እየተቀበልናችሁ ብዙ አይነት ነገሮችን መስራት እንችላለን። የጥበብ ስራ እንግዲህ ባይዘው ከስራው ባሻገር ብዙ ሰዎችን ደንበኛ አድርገሽ ስትይጂ እንደ ቤተሰብ ነው እንደ ፋሚሊ ነው የምትሆኚው። በየጊዜው ትደዋወያለሽ። ያ ፓርቱ በጣም ደስ ይላል። ለዛ ነገር ደግሞ እጅግ አድርገን እናመሰግናለን እያልን ነው። እኔም ኃላፊነቱን ወስዳለሁ ነው ለመናገር። ቆንጆ ዲዛይነሮች ነው የማቀርብላችሁ። ቪዲዮ መስራት ስላለብኝ ብቻ አይደለም የምሰራው። ጎበዝ ዲዛይነሮችን መርጬ አሪፍ የሚሰሩትን ከዋጋቸውም ስራቸውንም አሪፍ የሆነውን ነው የማቀርብላቸው እና
እኔ ኃላፊነቱን ለሁሉ ወስዳለሁ። እናመሰግናለን እንላለን። እንግዲህ ለዛሬ ይበቃል መሰለኝ። ይበቃል። እንግዲህ አናድክማችሁ። በቀጣይ ደግሞ ቆንጆ ቆንጆ ስራዎችን ዘመን መጥተናል። መልካም። ስለሰጠህን እና ስላሳየህን ልብሶች እጅግ በጣም እናመሰግናለን። እኔም አመሰግናለሁ። እንግዲህ አዳዲስ ሰዎች ለማምጣት ለሚፈልጉ እንዲሁም ደግሞ ውጭ ሀገር ሆነው አንተን ኮንታክት ማድረግ ለሚፈልጉ ሰዎች ስልክ ቁጥርህንና አድራሻህን ብትናገር። እሺ፣ አመሰግናለሁ። እንግዲህ አድራሻችሁን ለምትሉን ሰዎች አድራሻችን 22 ከጎላጎል ህንፃ ስትሬት ስትወርዱ አዲስ አበባ ስታዲየም ፊት ለፊት ኤጅ ግሬስ ህንፃ ላይ ብላችሁ ብትመጡ ታገኙናላችሁ። የሱቅ ቁጥራችን 3ኛ ፎቅ 303 ላይ እንገኛለን። ስልክ ቁጥራችን 0902743606 በማለት መደወል ትችላላችሁ። እናመሰግናለን። እሺ፣ እኛም እናመሰግናለን ሀሰን። ተመልካቾች እንግዲህ ስትከታተሉት የቆያችሁት ይህን ይመስላል። እጅግ በጣም የሚያማምሩ ልብሶችን አሳይተናችኋል። መታችሁ መጎብኘት እንዲሁም ደግሞ ውጭ ሀገር ሆናችሁ መግዛት ለምትፈልጉ ሰዎች ኮንታክት አድርጉት፣ አሳምሮ ይሰራላችኋል ማለት ነው። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም።